በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ትንሣኤ ብርሃን በቤታችሁና በልባችሁ ይብራ። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንኳን ለኢየሱስ ክርስቶስ የትንሣኤ ብርሃን በሰላምና በጤና ደረሳችሁ። ሞትን ድል አድርጎ የተነሳው የጌታችን የኢየሱስ ክርስቶስ ቸርነት፣ የድንግል ማርያም አማላጅነት እንዲሁም የቅዱሳን ሁሉ በረከትና ረድኤት በሁላችን ጋር ይሁን። ዛሬ በትንሣኤው ደስታ ውስጥ ሆነን ታላቅ የጸሎትና የምስጋናን ዝግጅት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አቤቱ ጌታ ሆይ፣ የሰላም አምላክ፣ የሕይወት ምንጭ፣ የፍጥረት ሁሉ ፈጣሪና በኃይሉ ሞትን ድል ያደረግ የነገሥታት ንጉሥ ሆይ ስምህ ለዘላለም የተመሰገነ ይሁን። በጨለማ ለነበርን የትንሣኤህን ብርሃን ስላሳየህን፣ በሞት ጥላ ስር ለነበርን የዘላለም ሕይወትን ስለሰጠህን፣ የጠፋነውን ልጆችህን በትንሣኤህ ድል አድራጊነት ወደ ቀደመ ክብራችን ስለመለስከን እናመሰግንሃለን። ጌታ ሆይ፣ በአንተ ትንሣኤ የሰይጣን ሰንሰለት ተበጥሷል፣ የመቃብር ኃይልም ጠፍቷል፣ የሰው ልጅም ነፃነቱን አግኝቷል። ይህ ዕለት የድል፣ የደስታ፣ የፍቅርና የቅርታ ዕለት ነው። በቸርነት የጎበኘህን አንተ ክበር ተመስገን። አቤቱ ጌታ ሆይ፣ በዚህ ታላቅ ዕለት በአማላጅነቷ ከጎናችን ለማትለይ ለወላዲተ አምላክ ለቅድስት ድንግል ማርያም ክብርና ምስጋና ይሁን። ለቅዱሳን መላእክት፣ ለጻድቃንና ለሰማዕታትም ሁሉ ክብር ይሁን። የእነርሱ ጸሎትና ምልጃ፣ ያንተ ቸርነትና ቃል ኪዳን ከሁላችን ጋር ጸንቶ ይኑር። አሁንም አምላካችን ሆይ፣ ትንሣኤህን ስናከብር ልባችን በሰላም ሙላልን። ሀገራችንና ሕዝባችንን በበረከት ጎብኝ። ይህንን የጸሎት ዝግጅት ለሚከታተሉ ወገኖቻችንም ሁሉ ትንሣኤህ በቤታቸው በረከትን፣ በሕይወታቸውም ሰላምን፣ በሥራቸው ስኬትን የሚያመጣ ይሁንላቸው። ብርሃነ ትንሣኤህን የሰላምና የፍቅር የድልም አድርግልን። አቤቱ ቸርና ይቅር ባይ መሐሪ አምላካችን ሆይ፣ በትንሣኤህ ድል ሰጥተህን ከሞት ወደ ሕይወት ከጨለማም ወደ ብርሃን ስላሸጋገርከን እናመሰግንሃለን። አቤቱ ጌታ ሆይ፣ አንተ በትንሣኤህ ዓለምን ስታበራ እኛ ግን በኀጢአት ጨለማ ውስጥ ወድቀን እንገኛለንና በምሕረት ጎብኘን። አቤቱ ጌታ ሆይ፣ አውቀን በድፍረት ሳናውቅም በስህተት በሐሳብም በንግግርና በድርጊት በፈጸምነው በደላችንም ሁሉ ፊትህን ቆማለን። እንደ ቸርነት ብዛት እንጂ እንደ በደላችንም ብዛት አትመልከትብን። ከኀጢአታችንም ሁሉ አንጻን፣ ከመርገምም ቀድሰን። በትንሣኤ መቃብርን ድል እንደነሳ እኛንም የኀጢአትን ድል መንሻ ኃይልን ስጠን። አቤቱ ይቅር ባዩ ጌታ ሆይ፣ በክቡር ደም የገዛህንን ልጆችን አትጣለን። ልባችንን እንደ በረዶ ነጭ አድርገ ጠብልን። ሕይወታችንን በቅድስና አድስ። ከክፋት መንገድ መልሰን፣ ወደ ጽድቅ መንገድ ምራን። አንተ ንጹሕ አድርገን፣ እኛም ንጹሐን እንሆናለን። አንተ ቀድሰን፣ እኛም ቅዱሳን እንሆናለን። በአማላጅነቷ ከጎናችን ለማትለይ ለወላዲተ አምላክ ለቅድስት ድንግል ማርያም ለቅዱሳን መላእክት ለጻድቃንና ለሰማዕታት ሁሉ ክብርና ምስጋና ይሁን። በእነርሱ ምልጃና ጸሎት ከክፋትም ሁሉ ጠብቀን። በትንሣኤ ያገኘነውን ነፃነትና ድል በሕይወታችንም ሁሉ ጸንቶ ይኑር። አቤቱ ጌታ ሆይ፣ ይህንን ጸሎት ለሚሰሙና አብረው ለሚጸልዩም ሁሉ የልባቸውን ንጹሕ መሻት ፈጽምላቸው። ከበሽታቸውም ፈውሳቸው፣ ከጭንቀታቸው ማሳረፋቸው። በኀጢአት ለቆሰለው ሕይወታቸው ፈውስን ስጣቸው።
በትንሣኤ ያገኘነውን ብርሃን ሁልጊዜ በቤታችንና በልባችንም ይብራ። አቤቱ የሰላም ባለቤት የደስታ ምንጭ የሆንክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ሞትን ድል አድርገ በመነሳት ለዓለም ሁሉ የሕይወትን ተስፋ ስለሰጠህን እናመሰግንሃለን። ጌታ ሆይ መቃብሩን ባዶ አድርገ ጨለማውን በብርሃን ለውጠ ለደቀ መዛሙርት ሰላምን እንደሰጣቸው ሁሉ ዛሬም ለእኛ ለልጆች ትክክለኛውን የትንሣኤን ደስታ በልባችን ውስጥ አኑርልን። አቤቱ ጌታ ሆይ በዚህ ዓለም የምናገኘው ደስታ ኃላፊ ጠፊ ነው። አንተ ግን በትንሣኤ የሰጠህን ደስታ የዘላለምና የማይጠፋ ነው። በጭንቀት ለዛለች ነፍሳችን፣ በሐዘን ለተሰበረ ልባችን፣ በፈተናም ለዛለ ማንነታችን የትንሣኤህን የምሥራች አብስረን። ከውስጣችን ሐዘንንና ተስፋ መቁረጥን አስወግድ። በምትኩም በአንተ ድል አድራጊነት የሚገኘውን ጽኑ ተስፋና መንፈሳዊ ደስታን ሙላብን። አቤቱ ጌታ ሆይ የትንሣኤ ብርሃን በልባችን ሲበራ የጥል ግድግዳ ይፈርስ ዘንድ በይቅርታና በፍቅር እንድንሞላ ምርዳን። የድንግል ማርያም እናትነትና አማላጅነት፣ የቅዱሳን መላእክት ጥበቃ፣ የጻድቃንና የሰማዕታትም ሁሉ በረከት ከእኛ ጋራም ይሆን። በእነርሱ ጸሎትና ምልጃ ከክፋት ሁሉም ጠብቀን፣ ሁልጊዜም በአንተ ደስታ የምንኖርም አድርገን። አቤቱ አምላካችን ሆይ ከኃጢአት ሸክም ነፃ አውጥተ ንጹሕ እንዳደረግከን ሁሉ ሕይወታችንን በአዲስ መንፈስ አድስ። ይህንን ጸሎት ከእኛ ጋር አብረው የሚጸልዩትን ሁሉ በቤት በረከት በልባቸውም ሰላምን አፍስስባቸው። ማናቸውም አይነት መከራና ስቃይ የትንሣኤህን ደስታ ከልባችን እንዳያስቀርብን በቸርነት ጋርደን። አቤቱ ጌታ ሆይ ደስታችን አንተነ፣ ሰላማችንም አንተነ። እስከ ዕለተ ምጽአት ድረስ በትንሣኤህ ብርሃን ስንመላለስ ስምህን ስናመሰግንና ድልህንም ስንሰብክ አኑረን። አቤቱ የሕይወትና የሞት ጌታ መድኃኒታችንና ኢየሱስ ክርስቶስ ሆይ ሞትን በሞት ድል አድርገ በመቃብር ላሉት ሕይወትን የሰጠ አምላካችን ሆይ ከፍርሃት ሁሉ በላይ ከሆነው ከሞት ፍርሃት ታድነን ዘንድ ዛሬ በፊትህ እንቆማለን። ጌታ ሆይ የሰው ልጅ በተፈጥሮ ሞትንና መቃብርን ይፈራል። አንተ ግን በትንሣኤ ሞት መሸነፉን መቃብርም ባዶ መሆኑን አሳይተህናል። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትስ የታለ? ብለን እንድንዘምር የትንሣኤውን ድል ስለሰጠህን እናመሰግንሃለን። አቤቱ ይህ ድል በአንደበታችን ብቻ ሳይሆን በልባችን ውስጥ ዘልቆ እንዲገባና ከሞት ፍርሃትም ነፃ እንድንወጣ እርዳን። አቤቱ ጌታ ሆይ ከዚህ ዓለም ድካም በኋላ በአንተ ዘንድ የዘላለም ዕረፍት እንዳለ አሳምነን። መቃብር ለእኛ መጨረሻ ሳይሆን ወደ አንተ መመለሻ በር መሆኑን እንድንረዳ መንፈሳዊ ዓይናችንን አብራለን። በሕይወት ብንኖር ለአንተ እንኖራለን፣ ብንሞትም ለአንተ እንሞታለንና በሕይወትም በሞትም ውስጥ የአንተ መሆናችንን አጽናለን። የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃና የጻድቃን በረከት ሁልጊዜ ከእኛ ጋር ይሁን። እነርሱ በሰማያዊው ዓለም ያዩትን ክብር እኛም በመንፈስ እያየን የሞትን ጥላ ሳንፈራ በትንሣኤህ ብርሃን እንድንመላለስ አድርገን። ቅዱሳን ሰማዕታት ያንተን ክብር አይተው ሞትን እንዳልፈሩት ሁሉ እኛም የትንሣኤህ ተስፋ በልባችን ስለበራ ከጭንቀትና ከፍርሃት ማርቀን። አቤቱ ጌታ ሆይ ይህንን ጸሎት አብረው የሚጸልዩትን ሁሉ ልባቸውን አጽናና። ስለ ሞትና ስለ መቃብር በሚያስቡበትም ጊዜ ፍርሃት ሳይሆን ሰላም፣ ጭንቀት ሳይሆን ተስፋ እንዲሰማቸው አድርግ። በትንሣኤ ያገኘነውን ነፃነት ከውስጥ ፍርሃታችን ሁሉ ያውጣን። አንተ ሕይወት ነህ፣ አንተም ትንሣኤ ነህ። በአንተ የሚያምን ቢሞት እንኳን ለዘላለም ሕያው ሆኖ ይኖራል። ይህን ታላቅ እውነት በልባችን አትመው።
አቤቱ የኃይላችን መገኛ የእምነታችን ጀማሪና ፈጻሚ የሆንክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ሞትን ድል አድርገ በመነሳት ለእኛ ለእውነት ምስክሮች የጽናትን መንገድ ስለከፈትክልን እናመሰግንሃለን። አቤቱ ጌታ ሆይ በዚህ በፈተናና በውጥን የተሞላ ዓለም ውስጥ ስንመላለስ እምነታችን እንዳይደክም ተስፋችንም እንዳይመነምን በትንሣኤ ብርሃን አግዘን። ጌታ ሆይ ዓለም በብዙ አቅጣጫ እምነታችንን በምትፈትንበት ልባችንም በጥርጣሬና በጭንቀት በሚናወጥበት ጊዜ አንተ የጽናት ምርኩዝ ሁነን። እንደ ሐዋርያቱ እምነትን ጨምርልን፣ እንደ ሰማዕታቱም ለጽድቅ መቆምን አስተምረን። በትንሣኤ ያገኘነው ድል ሁልጊዜም ከፊት ለፊታችን ይሆን። ይህም ድል በማናቸውም መከራ ውስጥ ስናልፍ አሸናፊው ከእኔ ጋራ ነው ብለን በድፍረት እንድንቆም ብርታትን ስጠን። አቤቱ ጌታ ሆይ በቃልህና በሕግህ እንድንጸና በቅድስት ቤተ ክርስቲያን ጥላ ስር እንድንጠለል በፍቅርህም እንድንታሰር ጸጋህን አፍስስልን። ከወላዲተ አምላክ ከቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃንና ከሰማዕታት ሁሉ በረከትን አሳድርብን። እነርሱ በእምነታቸው ጸንተው ዓለምን ድል እንደነሱ እኛም በአንተ ኃይል ታግዘን በእምነታችን ጸንተን እስከ መጨረሻው እንድንጓዝ አግዘን። አቤቱ አምላካችን ሆይ ከኃጢአትና ከክፋት መንገድ ጠብቀ በንጽህና እንድንመላለስም አድርገን። ይህንን ጸሎት አብረው የሚጸልዩትንም ሁሉ በእምነት የታመሙትን ፈውሳቸው፣ የዛሉትንም አበርታቸው፣ ተስፋ የቆረጡትን በትንሣኤ ተስፋ አንሳቸው። እምነታችን በቃላት ብቻ ሳይሆን በተግባርና በሕይወታችንም የሚገለጥ እውነተኛ የእምነት ጽናትም ይሆንልን። ጌታ ሆይ እስከ መጨረሻው እስትንፋሳችን ድረስ ስምህን እየጠራን ትንሣኤህንም እያሰብን እየሰበክንህም በእምነት ቀንተን እንድንኖር ረድኤትህም አይለየን። አቤቱ የጸጋ ሁሉ ምንጭ የሕይወትም ባለቤት የሆንክ ጌታችንና አምላካችን ኢየሱስ ክርስቶስ ሆይ በትንሣኤ ዓለምን በአዲስ ብርሃን እንደጎበኘ ሁሉ እኛንም በቸርነትህና በጸጋ ተጎበኘን ዘንድ እንማጸንሃለን። ጌታ ሆይ አሮጌውን ማንነታችንን በኃጢአትና በበደል የዛለውን ሕይወታችንን በአንተ መለኮታዊ ጸጋ እንድታድስ አድርግልን። አቤቱ ጌታ ሆይ በደላችን ቢበዛም ምሕረት ከበደላችን ይበልጣልና በትንሣኤ ኃይል ልባችንን አድስ። ከክፋት ወደ ደግነት፣ ከጥል ወደ ፍቅር፣ ከሐዘን ወደ ደስታ፣ ከጨለማም ወደ ብርሃን በጸጋ አሻግረን። እንደ ጸደይ አበባ ሕይወታችንን በአንተ መንፈስ እንዲያብብ ውስጣችንም በአዲስ ተስፋ እንዲሞላ መንፈስ ቅዱስህን በላያችን ላይ አፍስስ። አቤቱ አምላካችን ሆይ አንተ በትንሣኤ መቃብርን ጥሰ እንደወጣ እኛንም ከዝለት ከተስፋ መቁረጥና ከኃጢአት መቃብር አውጣን። በጸጋ ስንታደስ ለእውነት የምንቆም ለጽድቅም የምንተጋ አንተን ደስ የሚያሰኝ ሕይወት የምንኖር አድርገን። የወላዲተ አምላክ የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ተራዳኢነትና የቅዱሳንም ሁሉ በረከት ከእኛ ጋር ይሁን። በእነርሱ ጸሎት ካለንበት ድካም ተነስተን በአዲስ መንፈስ እንድንመላለስ እርዳን። ጌታ ሆይ ይህንን ጸሎት ከእኛ ጋር የሚጸልዩትን ወገኖቻችንንም ሁሉ በጸጋ አድሳቸው። ቤታቸውን በበረከት ልባቸውንም በሰላም ሕይወታቸውን በአዲስ ራእይ ሙላው። በትንሣኤ ያገኘነው አዲስ ሕይወት በእኛ ውስጥ አድጎ ለሌሎችም ብርሃን እንዲሆን አግዘን። አቤቱ ጌታ ሆይ አንተ ታድሰን፣ እኛም እንታደሳለን። አንተ አብራን፣ እኛም እንበራለን። እስከ መጨረሻው ድረስ በአንተ ጸጋ ጸንተን እንድንኖር ረድኤትህ አይለየን። አቤቱ የሰላም ንጉሥ የፍቅር ምንጭ ሆንክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ በትንሣኤ ለደቀ መዛሙርት ሰላም ለእናንተ ይሁን ብለ ሰላምን እንደሰጣቸው ሁሉ
ዛሬም ወደ እያንዳንዱ ቤታችን ዝለቅና ሰላምህን አውርድልን። በቤተሰባችን ላይ መለኮታዊ በረከትህን አፍስስ፣ ፍቅርህንም በልባችን ውስጥ እርጭ። አቤቱ ጌታ ሆይ ቤታችንን የሰላም ማደሪያ፣ የፍቅር መገኛ፣ የበረከትም ጓዳ አድርግልን። በቤታችን መካከል ያለውን አለመግባባት በይቅርታ፣ ጥሉንም በፍቅር፣ ጭንቀቱንም በደስታ ለውጥልን። ወላጆች በምግባር እንዲጸኑ፣ ልጆች በታዛዥነት በቅድስናም እንዲያድጉ፣ በቤት ውስጥ ያሉ አረጋውያንም በክብርና በጤና እንዲኖሩ በትንሣኤ ብርሃን ጎብኛቸው። አቤቱ ጌታ ሆይ ከቤት ውጭ ካለ ክፉ ነገር ሁሉ ቤተሰባችንን ሰውር። ከጠብ፣ ከበሽታ፣ ከችግርና ከልዩነትም ጠብቀን። በአንድነት ሆነን ስምህን የምናመሰግንበት፣ በጋራ ማዕድ ሆነን ቸርነትህን የምናወራበት የሰላም ዘመን ስጠን። የድንግል ማርያም እናታዊ ጥበቃ፣ የቅዱሳን መላእክት ዘብ መቆም፣ የጻድቃንና የሰማዕታት ሁሉ በረከት ከቤታችንም አይራቅ። አቤቱ ጌታ ሆይ በትንሣኤ መቃብርን ድል አድርገ ሕይወትን እንደሰጠ በእኛም ቤት የሞተውን ፍቅር አስነሳልን። የራቀውን ሰላም ማቅረብልን፣ የጎደለውን በረከት ሙላልን። አንተ የባረከው ቤት ለዘላለም የተባረከ ነውና እጅህን በቤታችን ላይ ጫን። አምላካችን ሆይ ይህንን ጸሎት ከእኛ ጋር ሆነው ለቤተሰባቸው የሚጸልዩትን ሁሉ ልመናቸውን ስማ። በቤታቸው ሰላምን፣ በስራቸው ስኬትን፣ በኑሯቸው በረከትን አብዛላቸው። ትንሣኤ ለእኛ ብቻ ሳይሆን ለቤታችንም ብርሃን ይሁንልን። አቤቱ የመከረኞች መሸሸጊያ፣ የደካሞች ብርታትና የሐዘንተኞች አጽናኝ የሆንክ ጌታችን ኢየሱስ ክርስቶስ ሆይ ከታላቅ መከራና ስቃይ በኋላ ሞትን ድል አድርገ በመነሳት ለዓለም ሁሉ የማይጠፋ ተስፋን ስለሰጠህን እናመሰግንሃለን። አቤቱ ጌታ ሆይ በሕይወት መንገዳችን ላይ ፈተናዎች ሲበዙ፣ መከራም በዙሪያችን ሲከበን ተስፋ እንዳንቆርጥ በትንሣኤህ ብርሃን አጽናን። አቤቱ ጌታ ሆይ ዓለም በመከራ ስትሞላብን፣ ልባችን በጭንቀት ሲታወክና ነገሮች ሁሉ ጨልመው ሲታዩን አንተ ከመቃብር የወጣህበትን ያንን ታላቅ የድል ብርሃን በልባችን ውስጥ አብራለን። እኔ ዓለምን አሸንፌዋለሁ እንዳልከን እኛም በአንተ ኃይል ተደግፈን ማንኛውንም አይነት ፈተና የምናልፍበትን ጽናትን ስጠን። በመከራችን ውስጥ ብቻችንን እንዳልሆንን አንተም አብረኸን በእሳቱና በውሃው ውስጥ እንደምትጓዝ እናምን ዘንድ እምነታችንን አበርታው። አቤቱ ጌታ ሆይ ተስፋ መቁረጥ ነፍሳችንን እንዳያስርቃት፣ ሐዘንም አቅማችንን እንዳያደክመው በቸርነት ጠብቀን። የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነትና የቅዱሳን ሁሉ በረከት ከመከራችን በላይ እንዲሆንልን አድርግ። እነርሱ በታላቅ መከራ ውስጥ አልፈው በአንተ ጸጋ ድል እንደነሱ እኛም የዛሬው ጨለማ በትንሣኤህ ብርሃን እንደሚተካ አምነን እንድንጸና ምርዳን። አቤቱ አምላካችን ሆይ ይህንን ጸሎት ከእኛ ጋር የሚጸልዩትን በመከራም ውስጥ ያሉትን ወገኖቻችንን ሁሉ ጎብኛቸው። የታመሙትን በትንሣኤ ፈውስ አብራቸው። የተጨነቁትን በሰላም አሳርፋቸው። ተስፋ የቆረጡትንም በድል ቃል አንጻቸው። መከራችንን ወደ በረከት፣ ሐዘናችንን ወደ ደስታ፣ ሽንፈታችንንም ወደ ድል የምትለውጥ አንተ ነህና በአንተ ላይ ያለን ተስፋ ለዘላለም የጸናም ይሁን። አቤቱ ጌታ ሆይ እስከ መጨረሻው ድረስ በአንተ ተስፋ ጸንተን ትንሣኤህን እያመሰገንን እንድንኖር ረድኤትህ አይለየን። አቤቱ የፍቅር አምላክ የትሕትና ምሳሌ የሆንክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ እኛን ለማዳን ስትል በትሕትና ተወልደ በትሕትናም ተሰቅለ በታላቅ ኃይልና ሥልጣን ተነስተ የፍቅርን ጥግ ስላሳየህን እናመሰግንሃለን። ጌታ ሆይ በትንሣኤ ዓለምን እንዳበራሃት ሁሉ በእኛም ልብ ውስጥ የማይጠፋውን መለኮታዊ ፍቅርና ትሕትናን አኑርልን። አቤቱ ጌታ ሆይ
ልባችንን ከክፋት ከትዕቢትና ከጥል አጥራልን። እንዳንተ ትሕትናን እንድንለብስ ሌላውን ከራሳችን አብልጠን እንድንወድ ለወደቁት ደጋፊዎች፣ ለታረዙትም አልባሾች፣ ለተራቡትም መጋቢዎች እንድንሆን የፍቅርህን መንፈስ በውስጣችን አሳድር። ትዕቢት ከሕይወታችን ይራቅ። ይልቁንም ያንተን የትሕትና ቃል በመስማት ለሁሉ ታዛዥና ትሑት እንድንሆን አግዘን። አቤቱ ጌታ ሆይ በትሕትና ዝቅ ብለ የደቀ መዛሙርትህን እግር እንዳጠብክ እኛም የባልንጀራችንን ሸክም የምናቀልበትን በደሉንም በይቅርታ የምናልፍበትን ሰፊ ልብን ስጠን። በአማላጅነቷ ከጎናችን ለማትለይ ለወላዲተ አምላክ ለቅድስት ድንግል ማርያም፣ ለቅዱሳን መላእክት፣ ለጻድቃንና ለሰማዕታት ሁሉ ምስጋና ይሁን። እነርሱ በትሕትና በፍቅር አንተን ተከትለው እንዳሸነፉ እኛም የእነርሱን መንገድ እንድንከተል እርዳን። አምላካችን ሆይ ይህንን ጸሎት ከእኛ ጋር የሚጸልዩትን ሁሉ ልባቸውን በፍቅር ሙላው። በቤታቸው ፍቅር ይንገስ፣ በንግግራቸው ትሕትና ይታይ፣ በሥራቸው ሁሉ ያንተ ቅዱስ ስም ይክበር። በትንሣኤ ያገኘነውን ብርሃን በልባችን ውስጥ የፍቅር ሻማ ሆኖ ይብራ። ይህም ብርሃን ለሌሎች መዳኛና መጽናኛም ይሆን። አቤቱ የኃይላት ሁሉ ጌታ፣ የብርሃን አምላክና የነፍሳችን ጠባቂ የሆንክ ጌታችን ኢየሱስ ክርስቶስ ሆይ በትንሣኤ የሞትን መውጊያ የሰበርክ የሰይጣንን ኃይል ድል አድርገ በሲኦል የነበሩትን ነፍሳት ነፃ ያወጣ ድል አድራጊ ንጉሥ ሆይ ዛሬም በአንተ ትንሣኤ ብርሃን ሆነን እንማጸንሃለን። ከክፉ መናፍስት ጥቃት፣ ከጨለማው ገዥ ተንኮልና ከርኩሳን መናፍስት ውጊያ ሁሉ ሰውረን። አቤቱ ጌታ ሆይ ጠላት ሰይጣን እንደሚያገሳ አንበሳ የሚወጣውን ፈልጎ በመካከላችን እንደሚዞር እናውቃለን። አንተ ግን የአንበሳውን ጥርስ የሰበርክ የጠላትንም ቀስት የሰባበርክ ኃያል አምላክ ነህ። በትንሣኤ ባገኘነው ድል ከሌላ ሁነን በቤታችን፣ በኑሯችን፣ በልጆቻችንና በነፍሳችን ላይ የተሰነዘረውን ማንኛውንም የክፉ መናፍስት ውርወራ በቅዱስ ደም ኃይል አክሽፍልን። አቤቱ ጌታ ሆይ አእምሯችንን ከክፉ ሐሳብ፣ ልባችንን ከጭንቀትና ከፍርሃት፣ ሥጋችንንም ከበሽታና ከድካም ጠብቅልን። የድንግል ማርያም አማላጅነት፣ የቅዱሳን መላእክት የብርሃን ሰይፍ፣ የጻድቃንና የሰማዕታት ጸሎት እንደ አጥር ይክበበን። ክፉ መናፍስት የአንተን ስም ሲሰሙ ይርዳሉና በትንሣኤ ስም ከእኛና ከቤታችን ይራቁ። አምላካችን ሆይ ይህንን ጸሎት አብረው የሚጸልዩትን ሁሉ በኃይል አጽናቸው። በጨለማ ኃይላት ለተሰቃዩት ነፃነትን፣ በድግምትና በሟርት ለታሰሩት መፈታትን፣ በክፉ መናፍስት ለሚታወኩት ሰላምንና እረፍትን ስጣቸው። አንተ ከእኛ ጋር ከሆንክ የሚቃወመን ማን ነው? የትንሣኤ ብርሃን በበራበት ሕይወታችን ውስጥ ጨለማ ፈጽሞ ቦታ አይኖረውም። ጌታ ሆይ እስከ መጨረሻው ድረስ በአንተ ጥበቃ ስር ሆነን በድል ተደስተን ስምህን እንድንቀድስ ጸጋህን አብዛለን። አቤቱ የነፍሳችን እረፍት፣ የልባችን ሰላምና የሐዘንተኞች መጽናኛ የሆንክ ጌታችን ኢየሱስ ክርስቶስ ሆይ በታላቅ ጭንቀትና መከራ ውስጥ አልፈ ለዓለም ሁሉ የትንሣኤን ደስታ እንደሰጠ ዛሬም በጭንቀት ለተዋጠች ነፍሳችን መጽናኛ ትሆን ዘንድ እንማጸንሃለን። ጌታ ሆይ የዓለም ሐሳብ ሲከብደን፣ የኑሮ ፈተና ሲያደክመንና ልባችን በውስጣዊ ስጋት ሲታወቅ ሰላሜን እሰጣችኋለሁ ያልከን ሰላም በላያችን ላይ ይፍሰስ። አቤቱ ጌታ ሆይ ጨለማ መቃብርን ጥሰን እንደወጣ ከጭንቀት መቃብር አውጣን። ሐሳባችንን በአንተ ላይ እንድንጥል ልባችንም በአንተ ቸርነት ላይ እንድናሳርፍ እርዳን። ጭንቀታችንን ወደ ሰላም፣ ፍርሃታችንን ወደ ተስፋ፣ መረበሻችንንም ወደ ጽናት ለውጥልን። አንተ ከእኛ ጋር ከሆንክ የሚያናውጠን የለምና በትንሣኤህ ብርሃን ውስጥ የልብ ረፍትን ስጠን። አቤቱ አምላካችን ሆይ
በአማላጅነቷ ለተጨነቁት ሁሉ ደራሽ ለሆነች ለወላዲተ አምላክ ለቅድስት ድንግል ማርያም፣ ለቅዱሳን መላእክት፣ ለጻድቃንና ለሰማዕታት ሁሉ ምስጋና ይሁን። በእነርሱ ጸሎትና ምልጃ ልባችን ይጽናና። እንደ ሐዋርያቱ በማዕበል ውስጥ ስንሆን አትፍሩ የሚለውን ድምፅህን አሰማን። በትካዜ ውስጥ ስንሆን የትንሣኤህን የምስራች በውስጣችን አብስርልን። ጌታ ሆይ ይህንን ጸሎት አብረው የሚጸልዩትን በልዩ ልዩ ጭንቀት ውስጥ ያሉትን ወገኖቻችንንም ሁሉ ጎብኛቸው። በቤት ውስጥ ለተጨነቁት ሰላምን፣ በሥራቸውም ለታወኩት ረድኤትን፣ በነፍሳቸው ለዛሉት ጽናትን ስጣቸው። የትንሣኤ ደስታ ከጭንቀታችን ሁሉ በላይ ከፍ ይበል። አንተ ሰላማችን ነህ፣ አንተ መጽናኛችን ነህ። እስከ መጨረሻው ድረስ በአንተ እረፍት ውስጥ እንድንኖር ጸጋህ አይለየን። አቤቱ የባህሪ መድኃኒት፣ የነፍስና የሥጋ ፈዋሽ የሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በምድራዊው አገልግሎት የታመሙትን በመፈወስ ዕውራንን በማብራት አንካሶችን በማቅናትና ሙታንን በማስነሳት መለኮታዊ ሥልጣንህን እንደገለጥክ ዛሬም በትንሣኤ ብርሃን ሆነን ወደ አንተ እንጮኻለን። አቤቱ ጌታ ሆይ በሕመም ለዛለው ሥጋችን፣ በደዌ ለደከመች ነፍሳችን የፈውስህን እጅ ዘርጋለን። አቤቱ ጌታችን ሆይ አንተ ሕማማችንን የተቀበልክ ስለ እኛም የቆሰልክ አምላክ ነህ። በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ በቅዱስ ቁስል ሕማማችንን አስወግድልን። በመቃብር ላይ ድል እንደተቀዳጀ በእኛም ላይ በሰለጠነው በማንኛውም አይነት በሽታና ደዌ ላይ ድልን ስጠን። ከአልጋ የተጣበቁትን በኃይል አንሳቸው። በውስጥ ደዌ የሚሰቃዩትን በቸርነት ጎብኛቸው። በስቃይ ውስጥ ያሉትንም ምሕረትን አውርድላቸው። አቤቱ ጌታ ሆይ ከሥጋ ሕመም በላይ የሆነውን የነፍስ ሕመም የኀጢአትና የጭንቀት ቁስልንም ፈውስልን። የአማላጃችን የቅድስት ድንግል ማርያም ልመና፣ የቅዱሳን መላእክት ተራዳኢነት፣ የጻድቃንና የሰማዕታት ሁሉ ጸሎት ለሕማማችን መድኃኒት ይሆንልን። አንተ ለሞት ለበቃው ለአልዓዛር ሕይወትን እንደመለስክ ለእኛም ለደከምን ልጆች አዲስ ጤናንና ብርታትን ስጠን። አምላካችን ሆይ ይህንን ጸሎት አብረው የሚጸልዩትን በሕመም ምክንያት ተስፋ የቆረጡትን ወገኖቻችንን ሁሉ በመለኮታዊ ዓይን ተመልከታቸው። ቤታቸውን የፈውስ ቤት፣ ሕይወታቸውንም የምስጋና መድረክ አድርግላቸው። ትንሣኤ ለሕመምተኞች ተስፋ፣ ለሕያዋን ደግሞ ጤናና በረከት ይሁን። ጌታ ሆይ በጤና አኑረን፣ በቅድስና ጠብቀን፣ ስምህንም ሁልጊዜ እንድናመሰግን ጸጋህን አብዛልን። አቤቱ የሰላም ንጉሥ፣ የፍርሃትና የጭንቀትም ድል አድራጊ የሆንክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ሞትን ድል አድርገ በመነሳት ለዓለም ሁሉ የሰላምን የምስራች እንደሰጠ ዛሬም በልባችን የሰለጠነውን ፍርሃትና ጭንቀት እንድታስወግድልን በፊትህ እንቆማለን። አቤቱ ጌታ ሆይ ዓለም በብዙ ምስቅልቅልና ስጋት በከበበችን ጊዜ አንተ አትፍሩ እኔ ዓለምን አሸንፌዋለሁ ባልከን ቃል አጽናን። አቤቱ ጌታ ሆይ ለነገ ስጋት ከኑሮም ጭንቀት ከማይታወቅ ፍርሃትና ከጨለማም ሐሳብ ሁሉ ታድንን ዘንድ እንማጸንሃለን። በትንሣኤህ ብርሃን የልባችንን ጥርጣሬ አጥፋልን። በድህልህም ኃይል ተስፋ መቁረጥን ከእኛ አርቅ። መቃብሩን ጥሰህ እንደወጣ እኛንም ከጭንቀት እስር ቤት አውጣን። አንተ ከእኛ ጋር ከሆንክ ማንንም አንፈራም። አንተ ረዳታችን ከሆንክ በምንም አንደነግጥም። አቤቱ አምላካችን ሆይ በአማላጅነቷ ለተጨነቁት መጽናኛ ለሆነች ለወላዲተ አምላክ ለቅድስት ድንግል ማርያም፣ ለቅዱሳን መላእክት ጥበቃ፣ ለጻድቃንና ለሰማዕታት ሁሉ በረከት ምስጋና ይሆን። በእነርሱ ጸሎትና ምልጃ ልባችንን በሰላም አሳርፍልን። እንደ ሐዋርያቱ በማዕበል ውስጥ ስንናውጥ አረጋጋን። በጨለማ ውስጥ ስንጓዝም የትንሣኤህን ፋና አብራለን። ጌታ ሆይ ይህንን ጸሎት አብረው የሚጸልዩትን
በልዩ ልዩ ጭንቀት ውስጥ ያሉትን ወገኖቻችንንም ሁሉ ጎብኛቸው። በልባቸው ውስጥ ሰላምን፣ በቤታቸው ውስጥ እረፍትን፣ በነፍሳቸው ውስጥ ደግሞ ጽናትን ሙላው። የትንሣኤ ደስታ ከጭንቀታችን ሁሉ በላይ ከፍ ይበል። አንተ መጠጊያችን ነህ፣ አንተ ሰላማችን ነህ። እስከ መጨረሻው ድረስ በአንተ ጥበቃ ውስጥ ሆነን ስምህን እንድናመሰግን ጸጋህ አይለየን። አቤቱ የነፍስና የሥጋ ፈጣሪ የሕይወትና የሞት ባለቤት የሆንክ ጌታችን ኢየሱስ ክርስቶስ ሆይ ሞትን በሞት ድል አድርገ በመቃብር ላሉት የሕይወትን ተስፋ እንደሰጠ ሁሉ እኛም በዚህች ኃላፊ ዓለም ቆይታችንን ስንጨርስ በመጨረሻው ሰዓት ነፍሳችንን በሰላም እንድትለይ እንማጸንሃለን። አቤቱ ጌታ ሆይ ያቺ የመጨረሻዋ ሰዓት ከዚህ ዓለም ወደ ዘላለማዊ ቤት የምንሸጋገርባት ዕለት ስትደርስ ነፍሳችንን ከድንጋጤና ከፍርሃት ጠብቅልን። የሰራነው ኃጢአትና በደል እንዳያስደነግጠን በምህረት ጋርደን። በትንሣኤ ሞትን መሸነፉን እንዳሳየህን ሁሉ እኛም በዚያ ሰዓት በመቃብር ላይ ድል ያለ አንተ ከእኛ ጋር መሆንህን አምነን በሰላም እንድናልፍ አግዘን። አቤቱ ጌታ ሆይ ያቺ ሰዓት የጭንቀት ሳይሆን የእረፍት፣ የፍርሃት ሳይሆን የደስታ፣ የጨለማ ሳይሆን የብርሃን ትሆንልን ዘንድ ቸርነት አይለየን። የድንግል ማርያም እናታዊ አማላጅነት፣ የቅዱሳን መላእክት የብርሃን ጥበቃ፣ የጻድቃንና የሰማዕታት ሁሉ ጸሎት በዚያ ሰዓት ረዳት ይሁነን። ነፍሳችንን ከስጋችን ስትለይ በክፉ መናፍስት እንዳንታወክ በቅዱስ ደም አጥርነት ከበባት። አቤቱ የብርሃን ምንጭ የሕይወትን ፋና የሆንክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ጨለማውን መቃብር በትንሣኤ ብርሃን እንደጎበኘህና ለዓለምም አዲስ ንጋትን እንዳበሰርክ ሁሉ ዛሬም በደከመውና በጨለመው ሕይወታችን ላይ መለኮታዊ ብርሃንህን አብራለን። ጌታ ሆይ በኃጢአት በጭንቀትና በተስፋ መቁረጥ ጨለማ ውስጥ ለወደቀች ነፍሳችን የትንሣኤ ብርሃን መሪ ይሆንልን። አቤቱ ጌታ ሆይ አእምሯችንን በእውነት ብርሃን አብራው፣ ልባችንንም በፍቅር ጸዳል ሙላው። በምንሄድበት መንገድ ሁሉ ብርሃን ከፊት ለፊታችን ይቅደም። ክፉውን ከደጉ ሐሰተኛውን ከእውነተኛው የምንለይበትን መንፈሳዊ ማስተዋል ስጠን። በቤታችን በስራችንና በግንኙነታችንም ሁሉ ውስጥ ያንተ ብርሃን ሲበራ የጠብና የጥል ጨለማ ይርቅ ዘንድ ቸርነት አይለየን። አቤቱ አምላካችን ሆይ አንተ የዓለም ብርሃን ነህ። አንተን የሚከተል በጨለማ አይመላለስም ተብሎ እንደተጻፈ እኛንም ከጨለማ ስራ አውጥተ የብርሃን ልጆች አድርገን። የወላዲተ አምላክ የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ብርሃናዊ ጥበቃና የቅዱሳን ሁሉ በረከት ከእኛ ጋር ይሁን። በእነርሱ ጸሎት ካለንበት ዝለት ተነስተን ለዓለም ብርሃን የምንሆንበትን ጸጋን አፍስስልን። ጌታ ሆይ ይህንን ጸሎት አብረው የሚጸልዩትን ሕይወታቸውን የጨለመባቸውን ወገኖቻችንን ሁሉ በትንሣኤ ብርሃን ጎብኛቸው። በሐዘን ውስጥ ላሉት የተስፋ ብርሃን፣ በበሽታ ውስጥ ላሉት የፈውስ ብርሃን፣ በውጥረት ውስጥ ላሉት ደግሞ የሰላምን ብርሃን ስጣቸው። በትንሣኤ ያገኘነውን ብርሃን መቼም የማይጠፋ የዘላለም ፋናም ይሆንልን። አንተ ብርሃናችን ነህ፣ አንተ መዳኛችንም ነህ። እስከ መጨረሻው ድረስ በአንተ ብርሃን ተመላልሰን መንግሥትህን እንድንወርስ ረድኤትህን አትለየን። አቤቱ ጌታ ሆይ ይህንን የትንሣኤ ጸሎት ከእኛ ጋር አብረው የጸለዩትን ሁሉ በቸርነት ጎብኛቸው። በልባቸው ውስጥ ሰላምን፣ በቤታቸው ውስጥ በረከትን፣ በስራቸው ውስጥ ደግሞ ስኬትን አኑር። ዛሬ የጸለይነው ጸሎት የለመነው ልመናም ሁሉ በፊት ደርሶ የሕይወት መድኃኒት ይሆንልን። የትንሣኤው ብርሃን ከእኛ ጋር ይሁን። የድንግል ማርያም አማላጅነትም አይለየን። የቅዱሳን ሁሉ በረከት በላያችን ላይ ይደር። ጌታ ሆይ ሀገራችንና ሕዝባችንን በሰላም ጠብቅልን። ዓመቱን የሰላም የፍቅርና የድል ዓመትም አድርግልን። ብርሃነ ትንሣኤውን በሰላም እንዳሳየህን ለብርሃነ ዕርገት በሰላም አድርሰን። ውድ የፍኖተ ኤማሁስ ቤተሰቦች
የዛሬውን የትንሣኤ ጸሎትና ዝግጅታችንን በዚህ ያበቃል። ይህንን ጸሎት ለሌሎች ወገኖቻችን በረከት እንዲሆን ሼር ማድረጋችሁን አትርሱ። እንዲሁም በየዕለቱ የምናቀርባቸውን መንፈሳዊ ዝግጅቶች እንዲደርሷቸው ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ የሆኑ የትንሣኤው ደስታና ሰላም ከሁላችን ጋር ይሁን። መልካም በዓል።